በታዘራ አይደለም መጥቼ ፊት ለፊት ነው የማገኘው ለፊት ነው ቄጥ ለቄጥ ነው ልብህ ነው የማገኘው በወር 21 ጊዜ ግንኙነት ብታደርጉ በፕሮስቴት ካንሰር የመያዝ ዕድላችሁ ዝቅተኛ እንደሆነ የተለያዩ ጥናቶች ይጠቁማል። ለቀባብስ የነቢበ አሙ አርምሞ ላይ ተቡ አፌ ይሏል መጽሐፉ አለ መኮንን ላከ። እኛ ጋር የመጡ ጊዜ ባለፈው ጊዜ ዘንጠው ነው የመጡት። ቆይ ሀብታሞት ማለት ነው ቱረታው ሀብታሞት እያለበስክ ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔ። ሃይ ሰላም፣ እንዴት ናችሁ? ውድ በዓለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛን እምለው እንግዲህ በአራተኛ ቪዲዮ ተመልሻለሁ። ኢትዮጵያ ደስ የሚልሽ ነገር ምንድነው? ደስ አይለኝ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ሁሉ መልካም? ሳምንታችሁ እንዴት ነበር? ቀናችሁ እንዴት አለፈ? አሪፍ እንደነበር ተስፋ አደርጋለሁ። እስቲ ዛሬም አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ ሀሳብ አስተያየቶቻችንን እንሰጣለን። እንግዲህ የሚያስተምር ነገር ካለ እንማራለን፣ የሚያናድር ነገር ካለ እንናደዳለን። አሪፍ ጊዜ ታሳልፋላችሁ ብዬ አስባለሁ። እንግዲህ ሁሌም እንደምላችሁ ቪዲዮን ከመጀመራችሁ በፊት ላይክ ታረጉልኛላችሁ። እናንተ ላይክ ስታረጉት እኔ ያበረታታኛል፣ ቪዲዮን ብዙ ሰው ጋር እንዲደርስ ያደርገዋል ማለት ነው እና እስካሁንም ቤተሰብ ካልሆናችሁና ቪዲዮ ለመጀመሪያ ጊዜ የምታዩት ከሆነ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በትህትናና በፍቅር ጠይቃችኋለሁ። እንግዲህ እስከ መጨረሻው አብራችሁን ተከታተሉኝ፣ እንዝናናለን ብዬ ተስፋ አደርጋለሁ። ይመቻችሁ፣ አብራችሁን ቆዩ። 1 2 3 4 5 ready go ዘመዶቼ ቤት ስሄድ የሚያጋጥሙኝ ሁለት ነገሮች። የሚበላ ምን ላምጣልህ? አልበላም አክስቴ። ለምን? እሷ ቤት አትብላ ተባልክ? አረ ማንንም አላለኝም እኮ ብላ። ቆንጆ ወጥ ሰርቻለሁ። እውነት አልበላም አክስቴ። እቤት በልታል? አልበላውም፣ ግን ትንሽ ልቆይ። ቤት የመተማ በባዶ ሆዳ ትመለስም። ትበላለህ። ብፈልግ እኮ እበላ ነበረ፣ ስለማልፈልግ ነው። ትበላለህ አልኩ፣ ትበላለህ። እሺ አክስቴ ካልሽ ምን አደርጋለሁ? ምን ምግብ ልብላ ብላ አላልሽኝም? እና ብለስ እሺ ነው የሚባለው? እኔም እኮ እምቢ ብዬ ነበረ፣ አስገድደሽኝ። በአቋም መጽናት ነበረባት። ቶሎ ተስፋ መቁረጥ። በህይወት እንዲሳካ ለምትፈልግ ከሆነ ቶሎ ተስፋ መቁረጥ የለብህም። ለምትፈልገው ነገር መፋለም መቻል አለብህ። በህይወት እንዲሳካ አልፈልግም፣ እፈልጋለሁ። እንግዲያውስ ቶሎ ተስፋ አትቁረጥ። አሁን እንደግመዋለን። ቆንጆ ወጥ ሰርቻለሁ ብላ። አልበላም፣ እንደሱ ነው የሚባለው። እንደምን አላችሁ አክስቴ? እንዴ ኤፍሬም እንደምን አለ? እግዚአብሔር ይመስገን አክስቴ። አታውልቀው፣ ጫማህን አታውልቅ። ጫማዬ ቆሻሻ ነው አክስቴ። ቤቱም አልተጸዳም። ችግር የለውም ግባ። ቆሻሻ ነው አክስቴ። አታውልቀው አልኩህ እኮ፣ ዝም ብለህ ግባ። አይሆንም አክስቴ፣ ላውልቀው። አታውልቀው አልኩህ እኮ አንተ ግማታም። ምን ጫማዬ ጭቃ ነው። ከነ ጫማዬ ከገባው ምንጣፉን አቆሽሸዋለሁ ብዬ አስቤ ነው። አታስብ፣ አውልቀው። ሳይነሴ ከሚነሳ ምንጣፌ ቢቆሽሽ ይሻላል። እሺ ናንቺ ግባ፣ አትቆም፣ ና ግባ። ኧረ በኢየሱስ ስም እንዲህ ማለ እንዴ? ኧረ ስንቱን ታሳይኛለህ በኢየሱስ። ቆይ አንዴ ይሄንን ቪዲዮ ተመልከቱት። ሃይ ሰላም፣ እንዴት ናችሁ? ውድ በዓለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛን እምለው እንግዲህ በአራተኛ ቪዲዮ ተመልሻለሁ። እስካሁን ሶስቱን ቪዲዮዎችን ተመልክታችሁ ለሰጣችሁኝ አስተያየት በሙሉ በጣም ነው የማመሰግነው። አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ 9 ዓመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። አራተኛ ቪዲዮ የነበረ መጫን ስጀምር። የሚገርማችሁ የዛን ጊዜ ተመልካች አልነበረም። ተመልካቾች 15 10 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተፍጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ።
የነገዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁን ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸው በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል። ይመቻችሁ። ዋው አቤል ብርሃኑ በጣም የሚገርም ሰው ነው። እኔ በቃ አሁን ይሄ መልእክታውን ለኔ ነው። አሁን እዚህ ዩቲዩብ ቻናል ላይ እኔ እንግዲህ ወደ 200 ምናምን ሰብስክራይበር ነው ያለኝ። እንግዲህ ከ200 ምናምኑ ወደ 30 እና 40 ቢጠጋው እንደዚህ ይጠጋል ወይ ደግሞ 20 ምናምን በሉት የራሴ አካውንት በተለያየ ስልክ የከፈትኩት የራሴ አካውንት ነውና አሁን እንዳለው አሁን እንደውም ትንሽ መነቃቃት አሳይቷል አካውንት እንጂ የሆነ ሰሞን ደግሞ በጣም እንትን ብሎብኝ ነበረ። ድግግሞሽ ከሌለው ዩቲዩብ በቃ በጣም እንትን ይልባቸዋልና እስቲ ይሄ መልእክት ለኔ ነው። እስቲ የዛሬ ዓመት ወይ ደግሞ የዛሬ 6 ወር ይሄ ዩቲዩብ ቻናል ምን ጋር እንደሚደርስ እስቲ ከዚህ ቪዲዮ ጋር እንግዲህ ማመሳከር ይሆናል። ተስፋ አልቆርጥም ብዬ ነው የተነሳሁት። እንግዲህ ተስፋ አልቆርጥም፣ ማደጉ አይቀርም። ደግሞ እቺን ሰሞን እቺን 2-3 ቀን በጣም መነቃቃት እያሳየኝ ነው። እንግዲህ አሁን ካያችሁት እንግዲህ እንደምትደግፉኝ ተስፋ አደርጋለሁ። ኢትዮጵያ ደስ የሚልሽ ነገር ምንድን ነው? ደስ አይለኝ። አንደኛ ይሄ ደስ አይለኝም። ይሄ የሚያስቅ ነገር አይደለም። መቤቴ ማለት በቃ በጣም እንግዲህ የሆነች ህፃን ልጅ ናት። እንግዲህ ያስቡት ቤተሰቦቿ ምን ሲያወሩ ከምታየው ነገር ከምትሰማው ነገር ነው ልታወራ የምትችለው እንጂ መቼም አሁን ኑሮ ገብቷት ኑሮ አሰልችቷት ምናምን አይደለም። እና ከኢትዮጵያ እንደው ምን መልሶላት ይሆን ነዚህ እዚህ ነገር አያስቅም። ግን እውነት ምን ሾታ ያለሽ ዩቲዩብ ሚስተር ቢስት Behind me are 100 circles. ማን ያዟል? እሸቱን አታውቂው? ማን ያዟልን ማያውቅ ሰው እዚህ ሰዓት ካለ I'm sorry አለው ማለት ከንቱ እኮ ነው። እሺ ጋሽ ሰይፉ ፋንታውንስ? ፋንታ አፋለማለሁ እና እኔንም አታውቂኝም ማለት ነው? እያወራሁ እኮ ነው። እዚህ ነው የምታውቂኝ? ለመጀመሪያ ጊዜ ዩቲዩብ ላይ እሸቱን ያየሽው መቼ ነው? የዛሬ ማንት። ሚስተር ቢስት የስራህን ይስጥ። ከሴሌብሪቲዎች በጣም የምታውቂው ማንን ነው? ኬንድሪክ፣ ቴይለር ስዊፍት፣ ኦኬ፣ ታይለር ዘ ክሪኤተር አይደለ? ይሄንን ሰው ታውቂዋለሽ? የወላጅ ጥፋት 8000 ፋኖች አሉት እና ፋኖቹን ራሱ ነው የሚያበላቸው። የሚገርምሽ ቁርስ፣ ምሳ፣ እራት የሚያበላቸው እሱ ነው። የሚኖሩት እሱ ቤት ነው። ኢቭን አይምሮ ሙማን ይወዱታል እንኳንስ ጤነኞች ማለት ነው። እና አረጋውያን ሲወዱት ያረጁ ሰዎች ምናምን they are his fan። አልመጣልሽም? እንደኔ ማለት ነው። 1 አመት ስልክ መነጠቅ አለብሽ አንቺ ልጅ። እንግሊዝኛ ማወቅሽ የጠቀመሽ ነገር ምንድነው? በደም ነው ያቀለለው ኑሮን። አዎ እንጀራ የምጋግሩት በአልፋቤት ነው። ትምህርት መቼ ነው የምታጠኙ? አስጠኝ መጥቶ አስጠኛለሽ? እንዴት ነው ማይኖረኝ? ሰው ያላስጠኝ ሊኖር አይችልም ማለት ማስት ነው። ሰፌድ ታውቂያለሽ? አላውቅም። እንዴት አታውቂም እንዴ? በእንግሊዝኛ ንገረኝ። ሰፌድን ማንም ያውቅ የለም ኢትዮጵያ ውስጥ። አሜሪካ መኖር ትፈልጊያለሽ? ለምን? እንግሊዝኛ ስለሚችሉ። አስቸገርንሽ አይደል? ያ አሜሪካ ካልሰራሽ መኖር አትችይም። ኢትዮጵያ ከቤተሰቡ አንድ ሰው ከሰራ ይበቃሉ። ለምግብ ማውራት ትፈልጊያለሽ? ዶንት የአሜሪካ ምግብ አለልቲ እንዳይሆን ብቻ። ይሄ ሰውዬ የእውነቱን አይደለም። በምግብ ኢትዮጵያና አሜሪካ ልታወዳድሪ እንዳይሆን ብቻ። you can't even compare። ጥሪ እስቲ ምግብ አንቺ እንደው ደህና ምግብ ጥሪ እስቲ። አሜሪካ ክራምብል ኩኪ። ምንድነው ክራምብል ኩኪ? ኩኪ
ኢትስ አ ኩኪ ለፕራይሱ እሞታለሁ። ጠብሰን እየበላን ድፍን የበቆለት አይ እኔ ግን ኧረ የዘመኑ ልጆች እሸቱ መለሰ ራሱ ያወቀችው የዛሬ ምን በላ ወይኔ እኔ በሳድ ራሴን አሰብኩት። እኛ ቤት እኮ በቃ እንትን የለም ብለዋል። ማን ነበር? እኔ በልጅነቴ አልተመታውም አለ የግድያ ሙከራ የተደረገብኝ ብሎ እንደዚህ ስቀብጥ የግድያ ሙከራ ነበር ይደረገብኝ። የዛሬ መንፍ ወይ ፈጣሪ አታሰማን የለም። እስቲ በዚህ አጋጣሚ ዜና ላይ እንደምሰራ እወቁልኝ ስል እስቲ አንድ ዜና ላጋራችሁ። በጣም ፒያሳ ላይ በጣም የሴት ልብስ እንደዚህ ጤቱ ማስሻ ምናምን እያደረገ የሚቀብጠው ልጅ አለ አይደል? እስቲ ስለሱ መረጃ አለ፣ እሱን ላሰማችሁ። በማህበራዊ ሚዲያ ላይ ጸያፍ ተንቀሳቃሽ ምስሎችን ሲያስተላልፍ የነበረው ይህ ግለሰብ በቁጥጥር ስር ዋለ። ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያየ ማህበራዊ ሚዲያ በሚለቃቸው ተንቀሳቃሽ ምስል በርካታ የህብረተሰቡ ክፍሎች ቅሬታቸውን ያነሱበት ጉዳይ ሆኗል። ፖሊስ እንዳስታወቀው ግለሰቡ ከሚነሱበት ቅሬታዎች ባሻገር በኢትዮጵያ ወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ በተለይም የሴቶችን ክብር የሚነኩ ኢሞራላዊ ድርጊቶች በመፈጸም የቀረጻቸውን ምስሎች በመልቀቅ በፈጸመው ህገወጥ ተግባር በለቀቀው ተንቀሳቃሽ ምስል በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ፖሊስ ገልጿል። በአንዳንድ ማህበራዊ ሚዲያ የሚለቀቁ አንዳንድ ምስሎች ተገቢነታቸውን የሳቱና ያፈነገጡ እየሆኑ መምጣታቸውን ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። ኧረ በስመ አብ በደንብ ነው ይሄ። አሁን ፖሊስ በቃ ይህን ማስጠንቀቂያ ማውጣቱ ጥሩ ነው። ይህንንም ሰው በጣም በስመ አብ ወልድ እኔ አረማመዱ እንደሲት እኔ ቪዲዮን አምጥቼ ቀንጨብ አድርጌ ባሳያችሁ ደስ ይለኝ ነበር፣ ግን በጣም ያስጠላል። እኔ ደግሜ ለራሴ ማየት አልፈልግም። ገና እንደመጣልኝ አንዴ ነው ያየሁት። በጣም በቃ አስጠላኝ። ከዛ በኋላ ሲመጣልኝ ስክሮል ነው ማድረገውና ባለፈው ፋስት መረጃ ላይ የሆነ የህግ አማካሪ በዚህ ሰውዬ ጉዳይ እንደዚህ አንቀጾቹን ጠቅሶ በዚህ ከአንድ ዓመት እስከ ከ3 ወር እስከ 1 ዓመት እስራትን ሊያስቀጣ እንደሚችልና እስከ 10,000 ብር ደግሞ የብር ቅጣት እንደሚያስቀጣ ጽፎ ነበርና አሁን እሱ እንደዛ ከሆነ ከ2 ከ3 ቀን በኋላ መሰለኝ እንግዲህ ሚያዚያ 6 አይደለ ዛሬ ሚያዚያ 6 እንግዲህ እንደዚህ ሆነውና እንኳን ፖሊስ ደግሞ በጣም እውነት ለዚህ ስራው በጣም ይመስገን። በቃ መመስገን አለበት። እንደዚህ አይነት አጸያፊ ስራ የሚሰሩ ሰዎች በጣም እንትን ማለት አለበት። በቃ ጥሩ ስራ ነው አሁን እየሰራ ያለው ፖሊስ። በቲክቶኩን ስርዓት እያስያዙት ነው። አሁንም አላለቀም፣ ግን ቲክቶኩ ላይ በጣም ስርዓት እያዝ ያለባቸው ብዙ ሰዎች አሉ። በርቱ ፖሊሶቻችን። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንግዲህ ይህንን መረጃ ለመላው ዓለም እንዲዳረስ ሼር፣ ኮፒ ሊንክና ሪፖስት አድርጉ። የሰሞኑ መነጋገሪያ ርዕስ ሆናለች። እንግዲህ ዩቲ ከ2 ሚሊዮን በላይ የቲክቶክ ፎሎወር አላት። የእስልምና አማኝ ናት። ከሰሞኑ ታዲያ አንድ ቪዲዮ በሷ የቲክቶክ አካውንት ላይ ለቃ በጣም በርካቶች በተለይ ኦርቶዶክሳውያኑ እንደ ሰበር መረጃ ይዘውት ፍጹም የተሳሳተ እውነት ያልሆነ መረጃ ይዘው ሲያዘዋውሩት እንደነበረ ልንመለከት ይችላል። እሱ ምንድነው? ከሐረር ላይ ሄዳ የሰራችው አንድ ስራ ነበረ። እሷ እንደምናስታውሰው እንደምናውቃትም የእስልምና አማኝ ናት። አብሯት ደግሞ ፐርፎርም ሲያደርግ የነበረው የኦርቶዶክስ አማኝ ነው። የቴዲ አፍሮን ዘፈን ሪያክት አድርገዋል። ያው ከላይ እንደምትመለከቱት ማለት ነው። ሪያክት ሲያደርጉ እሷ የኦርቶዶክሱን እሱ ደግሞ የእስልምናውን ሸፍነው ነው ሲጫወቱ የነበሩት። ታዲያ እሷ ነጠላ ያደረገችባቸውን ፓርቶች ብቻ ክሮፕ እያደረጉ ያወጡ ከዛ ስክሪንሻት አድርገው ኦርቶዶክስ ናለች፣ ክርስቶስን ተቀብላለች፣ ወደ ቤተክርስቲያን ህብረት መጣለች፣
የእፎይ ጉዳይ ሰምሯል፣ እፎይ የተናገሩ ነገር ሆኗል ምናምን በሚል ፍጹም ያልተገባ ነገሮችን ሲያራግቡ ነበር። እሷም ለስራ ነው ይሄንን ያደረግነው እንጂ እንዲህ ሆኛ አይደለም ብላ ራሷ በጽሁፍ ጽፋለች። አንድ ነገር ለማምጣት ነው። የመጀመሪያው ደረጃ ዩቲ ብቻ ሳትሆን እሱ ራሱ የኦርቶዶክስ አማኝ ነው። ኦርቶዶክስ ሆኖ የእስልምናውን ነው የሰራው። እሷ እስልምናን ተከታይ ሆና ነው የኦርቶዶክስን የሰራችው። ሌሎችም ማህበራዊ ሚዲያ ላይ ትንሽ ተከታይ ያላቸው ተሰሚነት ያላቸው አሉ የሚባሉ አካላት የራሳቸው ማንነት ትተው የራሳቸው ያልሆነ ማንነት ከራሳቸው ማንነት ውጪ ሆነው በሌላው ላይ ሲሰሩ እንደነበረ ስንመለከት ነበር። ይሄ ሊበራል የሚባለው ለዘብተኛ የሚባል አይነት ህይወት የሚኖሩ በርካቶች ናቸው። በዚህኛውም አካል ለመወደድ በዛኛውም አካል ለመወደድ የሚሰሩ ማለት ነው። እና እሷም ይሄንን ያደረጉት እንጂ ሃይማኖት ቀይራ አይደለም። ሁለተኛው ደግሞ የአንድ ታዋቂ ሰው ሃይማኖት መቀየር ትልቅ ጉዳይ ባናደርገው በጣም በርካቶቻችን እዚህ ላይ እንሰራለን። በጣም በተለይ ዩቲዩበር፣ ቲክቶከር ፎሎወር ለማግኘት ላይክ ለማግኘት የምንሰራቸው ስራዎች አሉ እና የአንድ ታዋቂ ሰው ወደ ሌላ ቤተ እምነት መጥቶ መግባቱ ለራሱ ነፍስ ነው እንጂ ሌላው ላይ የሚፈጥረው ደስታ ቢኖርም ያን ያህል የከበደ ርዕሰ ጉዳይ ባናደርገው የተሻለ ነው። ምክንያቱም የሚድነውም የሚመጣውም የሚቀረውም ያ ነፍስ ለራሱ ነው። እሷም ለራሷ እሱም ለራሱ ነው። ስለዚህ ነገሩን ባናራገበው ከእውነታ የራቀ ነው። እሷ እስልምና አማኝ ናት። በርካታ እስልምና አማኞችም ይሄን ሰርቷል። እኛም በኦርቶዶክስ ላይ ያለን ወንድሞችም ይሄን ነገር ብንሰራው ወደ እውነተኛ መንገድ ብንመጣ የተሻለ ነው። ካልመጣችን ባለችበት ደግሞ ሆና መቀጠል ትችላለች። ወንድማችሁ መብራቱ ነኝ። ሐሳቡን በነጻነት አጋሩልኝ። ያሮስ ሁለት ላይ ሰፋ ያለ ጉዳዮችን ለብቻው ይሄን ይዤ መጥቻለሁ። በዛም ገብታችሁ ተከታተሉ። በጣም እንደዚህ አይነት ይሄ ወሬ በጣም ተናፍሶ ነበር እንዴ! እኔ ራሱ በጣም እንደነገጥኩኝ። የሷን ቪዲዮ የሚገርመው አላየሁትም ይሄ የሰሩትንና ግራ ገባኝ ሳየው። በጣም የእፎይ እንትን ምናምን እንዴ ስክሮል ሳረግ አንዴ ወሬ ምናምን ብዬ አለፍኩት። ሁለቴ ሶስቴ ምናምን ሲደጋገምብኝ ከዛ ደግሞ እቺ ቅንጭብጫብ ይሆናል አይደለ ቤተ ክርስቲያን ምናምን እሱን ቆራርጠው ምናምን ሳይ ግራ ገባኝና በጣም እውነትም እቺ ልጅ ሆና ነው ምናምን ብዬ በጣም ብዙ እንደኔ እንግዲህ አስቡት። እኔ እንደውም እዚህ እንትኑ ላይ ሶሻል ሚዲያው ላይ ቲክቶክ ላይ አክቲቭ ነኝ እንግዲህና እኔ እንደዚህ አክቲቭ ሆኜ እንዲግራ የተካባው ደግሞ አዲስ ሰው ደግሞ ሲያይ ምናምን ከስንት አንዴ የሚመጣ ሰው ምናምን ሲያይ እንዴት ግራ ሊጋባ እንደሚችል ማሰብ እና በጣም እንደዚህ አይነት አልገባኝም። አሁን ለምሳሌ በጣም ለምን እንደዚህ እንደምታደርጉ አይገባኝም። እና ምን ፈልጋችሁ ነው? በነገራችሁ ላይ በጣም ላይክ ነው ያለው። በጣም በመቶ ሺዎች ላይክ አለው። ይሄ እንደዚህ የፎይንት ተሰርቷል ምናምን ዩቲ ወደ ክርስትና መጣች ምናምን ብሎ አሁን ቪዲዮ የሰራበት የሱ ቪዲዮ ሳይሆን ሐሰተኛ መረጃውን ሲያዘዋውሩ የነበሩ ሰዎች በጣም በብዙ ሺህ ላይክ ነው ያላቸውና ምንድነው የሚጠቅማችሁ? ከዛስ በኋላ አሁን እነዛ ላይክ ያደረጉላችሁ ሰዎች እንግዲህ መቼም ነገ ከነገ ወዲያ ደግሞ መልሰው ውሸት መሆኑን አያውቁም እና ውሸት መሆኑን ሲያውቁ ምንድነው ፊድባካቸው? የነሱ አካውንታችሁ ታማኝነት ይኖረዋል ወይ? ጊዜያዊ ጥቅም ነው የሚኖረው። በቃ ለአንድ ቪዲዮ ከአንድ ቪዲዮ ያለፈ ጥቅም አይኖረውም እንደዚህ አይነት ጉዳይ ስትሰሩና ቀጣይነት ያለው ታማኝነት ያለው ነገር ስትሰሩ ቀጣይነት ያለው እንትን ትወደዳላችሁ። አይ ይሄ ልጅ እውነተኛ ነው መረጃ ነው የሚያቀብለው ፎሎም ትደረጋላችሁ። ያላችሁም ተመልካች ቁጥር ይጨምራል እና ብታርፉ ጥሩ ነው። እንግዲህ ብትመጣ እኔም እንደ ክርስትና እምነት ተከታይና ክርስቲያን ብትሆን እሷ በጣም ነው ደስ የሚለኝ። ካልሆነችም ግን ባለችበት እኔ ቲክቶክ ስጀምር የመጀመሪያ ፎሎ ያረኳት ሰው እሷ ናት። በጣም ነው እኔ በጣም ነው የምትመቸኝ ዩቲና ብቻ ይረፉ። በቃ እንደዚህ አይነት ወሬ አታናፍሱ። ጎሽ
ሁላችሁም እየገባችሁ ፊዮናን እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ በሏት። ምክንያቱም ዛሬ አዲስ ፓንት ገዝታለች። መግዛቷን በተመለከተ ለህዝቡ ይፋ አድርጋለች። በዚህ መልኩ እንኳን ደስ አለሽ። ቀስራችሁ ፍሬ ሲያፈራ እንደዚህ በጣም ደስ ይላል። ቀጣይ ደግሞ ባለማንገቻውን ገዝተሽ እንደዚህ ለብሰሽ ለህዝቡ እንደሆነ ይፋ እንደምታደርጊው ቅንጣት ያህል ፊዮና ወደን ቅንዲ ነው። ከዛ ትንሽ ግን ድዱን ብቻ ላይ ነው ዋናው አላየነውም። ትንሽ ከለሩ ምናምን አሪፍ ነው፣ ያበደ ነው እውነት። እኔ ምለው ማለት ያው አሁን ይገባኛል እድሜው ምናምን ተጽዕኖ ሊኖረው ይችላል። ግን እባካችሁ ነገ ስታዩት የምትጸጸቱበትን ቪዲዮ እባካችሁ አትልቀቁ እባካችሁ። እኔ ገና እንደዚህ አይነት ቤተሰብ የለም ማለት ቤተሰቦቻቸው እሺ፣ አሁን ለምሳሌ ቪዲዮ ፖስተች ቤተሰብ እህት፣ ወንድም፣ ታላቅ ቤተሰብ የላትም እንዴ? ማርያም ከኔ ገረበኛል እኮ ማርያም። እንደው እሺ ለራሷ አይደብራት፣ ግን ቤተሰብ ሳይው ምን ይላታል? እኔ አሁን የምሰራቸው አሁን ቲክቶክ ላይ ቪዲዮ ስሰራ እናቴ፣ አባቴ፣ እህቶቼ፣ ወንድም የማያየው ሰው የለም እንዴ? ኧረ በኢየሱስ ስም ነው ወይስ መረን እንደው ቤተሰቦቻችሁም አውቀዋል? በቃ እንደ መረን ወጥተዋል ብሎ ለቀዋቸዋል? ሐሳብ አስተያየት አይሰጧችሁም? ኧረ ተው ተው፣ ስርዓት ይኑረን። እመቤቴን በኢየሱስ እንደው ቤተሰብ ባፈሩ እንኳን እግዚአብሔርን አፈሩ። በኢየሱስ ዘገነነ ይነስ በኢየሱስ ስም እኔ እባቡ ራሱ ብቻ በቂ እኮ ነው እነዚህ እንዲህ ማስደንገጥ። በስመ አብ ወልድ። የተረገመ እንስሳ በጣም ከሚያስጠላኝ ነገር ቢኖር እባብ። ውይ እንዴት ነው አሁን ይሄን ቪዲዮ ላይክ ማድረግላችሁ ይቀፈኛል። በቪዲዮ ነው እባብ ያለበት ቪዲዮ ላይክ ማድረግ ራሱ ነው ማልፈልገው። የሚገርም እባብ ከባድ ነው። ለፊት ነው ቂጥ ለቂጥ ነው። ግራ እየገባኛለሁ በአሁን ጊዜ ኩታንታ ሲሸጥላችሁ ከጉንዳን ጋር ነው እንዴ መታችሁ እዚህ ምትሉት? ምንድነው? ምን አስተላልፈሽ ነው የሹ? ፊት ለፊት ነው ማገኝ መጥቻ ያልሽና መቀመጫ ነው ያየለው። የኋላ ታሪክሽን ያሳየኝ ምን ያደርግልናል? ምንድነው ደግሞ እንደዚህ አራጭናነቅሽ? አቢኖረኝ በቃ
በቃኝ ብሎ መውጣቱ አይቀርም። ኧረ እባካችሁ ሚዲያ ላይ የሚቀርብና የማይቀርብ ነገር ምን ነው እናንተ? አንድ የሆነ ያመለጣችሁ ፖሊዮ አለ መሰለኝ። አንዳንዶቻችሁ ትንሽ ሸቀብ ያደርጋችኋል። ባትሪያችሁ ነቀዝ ካለ አኝካ አድርጌ ላስገባላችሁ። ማን ነበር እንደው አጼ ሚኒሊክ ለህዝቡ ክተታ ወጁ ሲባል እየሮጠ ሚስቱ ጋር ሄደ የተባለው ማን ነበር ያለኝ? ያ ነው የሆነው። በጣም ምንድነው በጣም የፈረንጆቹ በቃ ይሄ ጂም ምናምን የሚሰሩት ሴቶች በቃ በጣም ተጸሏቸው እዚህ እየደረሰ ነውና አሁን ምንድነው ማለት ነው? አሁን ይሄ ቪዲዮ ገብቷችሁ ምንድነው ያስተላለፍሽው ብሏል። እውነትም ምንድነው ያስተላለፍሽው መልእክት? ወይ እንደው ስፖርት እየሰራሽ እንኳን ቢሆን እሺ እንላለን እኮ። ምንድነው አሁን ተዟዟርሽ? ሌላ ምን አደረግሽ? ወይ አልጨፈርሽ ወይ ዘፈን ይዘሽ ግራ ይሆንሽ ልጅ ግራን ያጋባሽ። ቀባሪዎች ሰብሰብ በሉ ሟች መልእክት አለው ድንቅ መልእክት ነው ይላል። ቀባሪዎች እስቲ ሰብሰብ በሉ ሟች መልእክት አላቸው። በሕይወት እያለው ምንም ሳትረዱኝ ቀብሬ ላይ መታችሁ አታላዝኑብኝ እምባችሁ ቢረግፍ ምንም አይጠቅመኝ ሶስት ቆጥራለው ከዚህ ጥፉልኝ ከሐውልቴ ስርም እንዳትጽፉልኝ። እውነቱን ነው። አንድ ሰው አበባ የሚባል ነገር ይዞ እንዳይመጣ። ምን ነው ላይቭ ሲገባ አንድ አበባ የሰጠዋለ በአበባ ጦት ነው የሞተው። አሁን በቃ ጥሩ አሁን እዚህ ቲክቶክ ላይ በቃ ጥሩ ዘመቻ መጥቷል ማለት ነው። ገብቷቸዋል። አሁን ሳንሞት እንረዳዳ ነው ነገሩ። ከሞትም በኋላ ምንም የ10,000 ብር እንትን ተሰራለን የ100,000 ብር እንደው በባለፈው ቪዲዮ አይታችሁት ከሆነ ፉካ 150,000 ብር ገብቷል አሉ እና በህይወት እያለን እንረዳዳ፣ ሳንሞት ድረሱልን፣ ሳትሞቱ እንድረስላችሁ። ይሄ ነው መልእክቱ ባጭሩ እና ጥሩ ነው። ቁም ነገር አሁን እንደዚህ በቀልድ የመሰለ የሰው አይምሮ ውስጥ መግባት የሚችል ነገር ነው። በደንብ ሊሰራበት የሚገባበት ጉዳይ እንደውም ይሄ ይመስለኛል። ጥሩ ነው። ስለ ሴክሹዋል ኢነርጂ እናውራ። በጣም በተደጋጋሚ ዴይ ቱ ዴይ ሴክስ የምታረጉ ሰዎች በሌላም መንገድ ሊሆን ይችላል፣ ፖርኖግራፊ በማየት ማስተርቤሽን በመጠቀም በእንደዚህ አይነት መልኩ ኢነርጂያችሁን በተደጋጋሚ ዌስት የምታረጉ ሰዎች ይሄ ቪዲዮ ለእናንተ ነው። ኢትዮጵያ ላይ ያለ ህዝብ በሙላ ይህን ቪዲዮ ማየት አለበት። ሁላችሁም ሼር አድርጉት። ሁሉም ሰው ሴክሹዋል ዲዛይር አለው። ሲጀመር አንድ ሰው መብላት፣ መጠጣት፣ መልበስ እንደሚያስፈልገው ሁሉ ህይወቱ ላይ የሚያስፈልገው ነገር ቢኖር ሴክሹዋል ኢነርጂ እና ግን ሰዎች ሳይገባችሁ ዝም ብላችሁ ታዝረከርኩታላችሁ። ለወንዶችም ለሴቶችም ነው የምነግራችሁ። ነገር ግን ስፔሻሊ ደግሞ ለወንዶች በጣም ያለህን ኢነርጂ ራስን በማርካት ፖርኖግራፊ በማየት ሴክስ በማድረግ ዝም ብላችሁ የምትረጩ ወንዶች ማለት ነው። ዝም ብላችሁ አታዝረክርኩ ባካችሁ። በጣም ትልቅ የሆነ ኢነርጂ ነው እያወጣችሁ ያላችሁት። እናንተ ሳቲስፋይድ የሆናችሁ መስሏችኋል። ነገር ግን ስታወጡት ይኸውላችሁ ልጅን ሊፈጥር የሚችል በጣም ፓወርፉል የሆነ ኢነርጂ ነው የምታወጡት። ሁላችንም ጋር የማይታይ ኢነርጂ አለን። ኢነርጂው መውጣት ስለሚፈልግ ነው እንጂ አባቴ አንተ ሴክስ ስለፈለክ ዲዛይር ስለሆነ አይደለም ያን ነገር ማውጣት እየፈለክ ያለው። ትምህርት ቤት ይሄን ነገር ስላልተማር ነው ቤተሰብ ስላልነገረ ነው ይሄን ነገር የምነግራችሁ። ያንን ኢነርጂ ግን ሪዳይሬክት ማድረግ ትችላላችሁ። ያንን ፓወርፉል የሆነ ልጅን ሊፈጥር የሚችል በጣም ፓወርፉል ኢነርጂ በመስራት ክሪኤቲቭ በመሆን ትልልቅ ነገሮችን መስራት ትችላላችሁ። በመቆጠብ ነው የምላችሁ። በጣም ግን ዝም ብላችሁ የምታዝረከርኩ ከሆነ በጣም ከሁሉም ሴቶች ጋር የምታኙ ከሆነ ኢነርጂያችሁን የምታባክኑት ከሆነ ህይወታችሁ ላይ ምን እንደሚፈጠር ልንገራችሁ። በጣም ልፍስፍስ ነው የምትሆኑት። ወንዶች በተለይ በጣም ልፍስፍስ ደካማ ምናምን ነው የምትሆነው። አንቺን ብትሆኚ ሴትም ከሆንሽ ኢነርጂውን ስትይዢው በጣም ሴትነትሽ እየወጣ ነው የሚሄደው። የምር ቼክ ብታረጉ በጣም the strongest form of energy ሴክሹዋል ኢነርጂ ነው። ይሄንን ኢነርጂ ፕሮቴክት አድርጋችሁ መጠቀም ከቻላችሁ የትኛውም አይነት የህይወት ዘርፎቻችሁ ላይ በጣም ውጤታማ መሆን ትችላላችሁ። ያንን ኢነርጂ መጠቀም ከቻላችሁ። አልሆነ ግን ኮንሲስተንትሊ ያላችሁ ኢነርጂ ስለሆነ እንዴት መጠቀም እንዳለባችሁ ካላወቃችሁ ዝም ብላችሁ ታውጡታላችሁ። ወደ ላይ መውጣት አይችልም። ክሬቲቪቲያችሁ ይዘጋል። ኤቭሪቲንግ ድፍን ነው የምትሆኑት።
ዓለም ላይ ትልቅ ነገር የፈጠሩ ሰዎች በሙላ ማለት ነው ልንገራችሁ ይሄንን ኢነርጂ ማስተር ያደረጉ የተጠቀሙ ሰዎች ናቸው። ስፔሻሊ ወንዶች ዝም ብላችሁ ታዝረከሩኩ ይውላ አባቴ የ3 ቀን የቁርስ የምሳ እራት ኢነርጂ ምግብ በሙላ በአንድ ቀን ታጣለህ። ያ ማለት ልፍስፍስ ነው የምትሆኑት ወንዳ አትሆኑ ሁላስ ነግራችሁ። ስለዚህ ኢነርጂ በፊት የተደፈራችሁ በካልቸር በተለያየ አይነት ነገር ቤተሰብ ምናምን ነገር የሚነግረን ይሄ ነገር ብልግና ነው ይሄ ነገር መጥፎ ነው ምናምን ነገር እየተባልን የመጣ ነው አውቀንም ይሆን ሳናቀው። ስለዚህ ኢነርጂ ሲወራ እኔ በጣም ነው የሚገርመኝ። በጣም እንደ ብልግና ነው የሚታየው። በጣም እንደ ሼም ጊልት ስሜት ምናምን ነገር እንዲሰማችሁ ነው ሰዎች ያሳፍራችኋል። ሼም የሚይዛችሁ ከሆነ የጊልት ስሜት የሚሰማችሁ ከሆነ ስቲል ብሎክ እያረጋችሁት ነው። የምሬን ነው የምላችሁ። አሁን የምላችሁ ነገር ላይገባችሁ ይችላል። ወደፊት በትልቁ ማውራበት ኮንሰፕት ቢኖረኝ ይሄ ነው። ህዝቡ ሁሉ እንዲገባው የምፈልገው ፓርት ይሄ ነው። the highest vibration authenticity እና self love ነው። በጣም ትልቅ ነገር ማኒፌስት እንድታረጉ የሚያረጋችሁ ይሄ የጊልት ስሜት ሼም ወይም ደግሞ እፍረት ምናምን የሚባሉት ነገሮች ደግሞ በጣም the lowest form of energy ስለሆኑ በዛ ኢነርጂ ላይ ሆናችሁ ምንም አይነት ነገር ማኒፌስት ለማድረግ ምንም ነገር ለመስራት ክሬቲቭ ለመሆን ኦፕን አይሆንም ቦዲያችሁም አይምሯችሁም። ኢነርጂ ሴንተሮቻችንን በደንብ ለመጠቀም መጀመሪያ ይሄ የተደፈነው ብሎክ ያረጋችሁትን ነገር መክፈት አለባችሁ። አቲቲዩዳችሁ ሊስተካከል ይገባል። እያልኩኝ ያለሁት ሪል ሴክሱን አይደለም። ስለዛ ኢነርጂ የምታስቡት ሀሳብ የሚሰማችሁ ስሜት ልክ ካልሆነ በጣም ክሬቲቭ ለመሆን ትልቅ ስራዎችን ለመስራት ኦፕን የሆነ ማይንድ አይኖራችሁ። ብሎክ ስላረጋችሁት ምንም ነገር ትለፋላችሁ እንጂ ማኒፌስቱን ላታረጉ። በጣም ልጠብቁት የሚገባ ነገር ነው። በጣም ሪስፔክት ልትሰጡት የሚገባ ኢነርጂ ነው። አይኖ ማውራችሁ ነገር አዲስ እንደሆነ አይኖ ትምህርት ቤት አልተማራችሁም፣ አይኖ ቤተሰብ አልነገራችሁም። ይሄን ነገር ኢትስ ዊርድ ሊመስል ይችላል ሚዲያ ላይ ወጡ ስለዚህ አይነት ነገር ማውራት። በእርግጠኝነት አሁን ያልኩትን ነገር ጥቂት ሰዎች ናቸው የሚገባችሁ። ከገባችሁ ይሄንን ኢነርጂ ከተጠቀማችሁት በጣም ትልቅ ነገር መስራት ትችላላችሁ። ከዛ ውጪ አሁን በኦንላይን የምሰጠው ስለ ማኒፌስቴሽን የምሰጠው በጣም ትልቅ ስልጠና አለ። እዛ ላይ ስለዚህ ጉዳይም ጭምር በደንብ ነው ማውራው። ሬዲ ቦታ ያስያዙ በጣም ብዙ ሰዎች አሉ። ቀኑ ሳይደርስ ቦታ ማስያዝ የምትፈልጉ ሰዎች ቡክ ማድረግ ትችላላችሁ። ስለዚህም ኢነርጂ እዛ ላይ በደንብ ስለማውራ ብሪፍ የሆነ ነገር እዛ ላይ ታገኛላችሁ። ይሄን ቪዲዮ ለሁሉም ሼር አድርጉ፣ ምክንያቱም ህዝቡ ሊያውቀው ይገባል። እኔ ፎሎና ላይክ ማድረግ እንዳትረሱ። ኦንላይን ኮርሷን መውሰድ የምትፈልጉ ሰዎች ሰላም አንስቶፐብል ትባላለች። ቲክቶክ ላይ ገብታችሁ ፎሎ አድርጋችኋት እንግዲህ ዲኤም አድርጉኝ ብላለች። ዲኤም አድርጋችሁላት ኦንላይን ኮርስ መውሰድ ትችላላችሁና በጣም አሪፍ ፖይንት ነው ያነሳሽው። ወንዶች በወር 21 ጊዜ ግንኙነት ብታደርጉ በፕሮስቴት ካንሰር የመያዝ እድላችሁ ዝቅተኛ እንደሆነ የተለያዩ ጥናቶች ይጠቁማል። ለቀባብስ የነቢበ አሙ አርምሞ ላይ ተቡ አፌ ይሏል መጽሐፉ አለ መኮንን ላከ። እናቱ ልታስጨርሽኝ ነው እንዴ? በነገራችን ላይ ለ21 ቀን የሆነ ነገር ተደጋግሞ ተደረገ ማለት ነው ኖርማል ልምድ ይሆናልና ወንዶች ምን ሊሆን እንደሚችሉ አስባችሁታል? እንዴት እያሉ መንገድ ላይ ራሱ ሊሄዱ እንደሚችሉ አስባችሁታል? ሴንጀር ነው የሚሆኑት። ይህ ጥራት ደግሞ ሰሞኑን መነጋገሪያ ይሆናል። የመራቢያ ክፍል አልቆም ብሎ ተቸግሮሃል። ይኸውልህ ቴምብራን ይዤልህ መጥቻለሁ። እንኳን አልቆም ያለ የሞተንም የመቀስቀስ ኃይል ያለው ነው። ከማር ከቀረፋና ከቡና የተሰራ ሲሆን ምንም አይነት የጎንዮሽ ጉዳት የለውም። ይህንን አንድ ፍሬ ተጠቅመህ ለ48 ሰዓት ያክል ድረስ አንተን የሚችልህ የለም። ነጋይ ለሌቱ ወይ ነጋይ ለሌቱ አረ ወይኔ ስንቱ እንደው ታመጣብን ፈጣሪ ወይ። እኛ እኮ አልቆም ያለን የዚህ ሀገር ኑሮ ውድነት እንጂ ምናምን ነገሮች አይደሉም። እስቲ የኢኮኖሚውን ግሽበት ቀጥ አድርገሽ የሚያቆም ነገር እንደው አምጪልኝ እባክሽ። ሴትዮ ስልቻ እንኳን የሚቆመው በእህል እኮ ነው። በደንብ ከተበላ እኮ ይቆማል። የሰው ልጅ እኮ ከበላ ዲሞፍተር በይው በተጠንቀቅ። ያ የአሜሪካ ሆልታል አይደለም እንዲህ ብሎ ይቆመው በቃ እሱ ነው የሚሆነው። የሰው ልጅ ከበላ አይደለም ምናምኑ ሰውነቱን ቀጥ ብሎ ይቆምልሻል። አይሆን በደፋካጃችሁ ኑሮ ውድነትን ረሃቡን ጦርነቱን እርስ በርስ መባላቱን የዘይትን ዋጋ ከ300 ብር ሳናስበው ብሎ 1600 የገባበትን ብታቁምልኝ እባካችሁ። እንደው 5 ኮንቴነር ፈልጋለሁ 48 ሰዓት ለጌሽ አይት ወራቶን እኮ ይያልቆ ያለ ኑሮ ውድነት ምንድን ነው የምታወሩት? ወይ ፈጣሪ። ሰላም እንዴት ናችሁ? በልጅነትና በወጣት ጊዜያቸው ያልተማሩ አባቶቻችን መሰረተ ትምህርት ተጀምሯል። ትምህርት ይጣፍጣል ከማር ከወተት። ምን አይጣፍጥም? ምንድን ደግሞ አንተ ከኋላችን ትወልድ ልታሾፍ ነው? ስራ ትተን እኮ ነው የመጣነው። አንተ እንድትቀረሽብን አይደለም እዚህ የመጣነው። ለምቶ እንደ ጋሽ ይበልጣ ተው። እንደውም ለእናቱ ነው የምናገር። ለእናት እናገራለሁ። ይረፉ እንጂ እርሶ ሰውዬ ይረፉ። ቤትም አላውቀው እንዳይመስል። አሁን ቀጥል። ይረፉ። ማን የቤት ስራ ያልሰራ? እሱ
ያልሰራበት ምክንያት ደግሞ ቀኑ ሙሉ ኢሳት እያለ ሲጀዝብ ነው የሚውለው። አንድ ነገር አድርገው ወላጅ አምጣ ወላጅ አለው። ሚስቱ ትምጣ እንጂ ሚስቱን በጣም ነው የሚፈራት። ሚስቱ ትምጣ። ጠጫናት ሰውዬ እንከባበር። ዝም በል ጠጃም፣ ዝም በል ለልጁን ተናገርሽ። ጠጅ የሚሆን መጠጣት ቢሆን ታውቀበታለህ። እንማር ነው የተባለው። ኧረ ዝም ይበሉ። ቆይ ይረጋሉ፣ ይከባበሩ፣ እረፉ፣ ይከባበሩ። ትልቅ ሰው እኮ ማስተማር ከባድ እኮ ነው። አንተ ነህ እኔ የማውቀው ትባላለህ። ከባድ ነው። ከትልቅ ሰው ጋር መግባባት ከባድ ነው። በጣም ትላንት ተወልደ ብሎታል። ሰማችኋል ወይ? ፈጣሪ እሺ ፍቅር ካደረገኝ ምን ልትሉ ደግሞ ብዙም ተቀብቻለሁ ግን አልተቀባውም አይነት አሉ አይነት እንትን ነው። በቃ ነሃ ፋውንዴሽን ጣል ምናምን ቅንድብ ነሃ እንደ ሐሳብ የሜካፕ ክትትል አይለያት ባይ ነኝ። አይለያት ኧረ በኢየሱስ ቅንድብ እንደዚህ ጭራሽ በብላጭ ጭራሽ ሜካፕ ምናምን በኢየሱስ ምን ኧረ ወንዶቻችን ግን ምን እየሆናችሁ ነው? እውነት እንደዚህ አይነት ወንዶች ግን በቃ የቴስቶስትሮን መጠናችሁ እያነሰ ነው የሚመስለኝና በጣም ልጅቷ አሁን ያለችው ቅድም የመከረቻችሁ ነገር በቃ ሴክስ አታብዙ። በእውነት በጣም እሱ ነው በቃ ወይ እንደዚህ የቴስቶስትሮን መጠናችሁን እየቀነሰ ያለውና እንደዚህ ቺካ እያደረጋችሁ ያለ እረፉ እንጂ አታሰድቡን በእናታችሁ። ነውር አታውቁም እንዴ? ነውራም ባለጌ ሲያስጠሉ በመል እንዴት ነው? ከጡረታ ነው የምደውልልዎት። በቀደም እኛ ጋር ሲመጡ ልብስ ዘንጠው ነበር የመጡት። መቼ መጣው? እኛ ጋር የመጡ ጊዜ ባለፈው ጊዜ ዘንጠው ነው የመጡት። ቆይ ሀብታም ኖት ማለት ነው። ጡረታው ሀብታም ኖት ማለት ነው። እሱ ለብሶኝ ያሳጣኝ እየለበስኩኝ ያየኩ መሄደው መንግስት ያሳጣኝ። እንዴት ነው የምትደማመጡት? መጀመሪያ እሳቸው ያውሩ። ቆይ እኛ ችግሩን ሀብታም ኖት ጥበብ አይነት እየለበሱ እያየኩ ነው የሚመጡት። ጡረታው ጋር ሀብታም ኖት ለብሶ ጡረታው በቃ ዝጋ ጭንቅላት ያዙ። እሺ ቆይ ከነከናቸው ማለት ነው። ጡረታው መቀነስ ያለበት ይመስለኛል። እባክህ ኖርማል ወደዛ ኧረ ተው ሌባ ሄይ እድሜ ለመንግስት ቤት ሰርቶ አስቀመጠኝ መንግስት ነው። ልብስ የሚያለብሰኝ መንግስት ነው። ቤት ሰርቶ አስቀመጠኝ መንግስት ነው። ልብስ የሚያለብሰኝ መንግስት ነው። ጡረታ ይከለከላሉ። ዝም በሉ። ቆይ ተበሳጩ። ልብስ እያጌጡ ነው የሚመጡት። ጡረታው ጋር ሀብታም ነው። ጡረታ አይሰጥም ማለት ምንድን ነው? አልዘጋም። በደንብ መች አዳመጡ። ልብስ እያጌጡ እየለበሱ ነው የሚመጡት። ሀብታም ነው። እሱ ጡረታ አይሰጥም ማለት ልብስ እየለበሱ እያጌጡ ነው። ኧረ አዳምጡ ማማዝና ሰምቻለሁ። መጀመሪያ አዳምጡታ። ሀብታም ነው አለ ልብሱን ቆይ ያውሩ ነው። አንዴ ቆይ ይኸውልዎት ዝናሽ ችግር የለም። ያለበሰኝ መንግስት ነው። ቆዩ እያወራ ነው። ይህ እንዴት ነው የምንደማመጠው? ታዲያ የሰርቶ ያስቀመጠኝ መንግስት ነው። ሪካርድ አድርጎ ሊመለስ አሁን ጡረታዎት ተጨምሯል። እኛ ጋር ሲመጡ ከእርሶ የሚጠበቀው መሳቅ ነው። ይስቃሉ
ያው ይጨመርልዎታል። አይዞት እኛ ማንንም አንሰማም፣ እርስዎን ነው የምንሰማው። አይዞት እሺ። ይኸውልዎት እማማ ዝናሽ፣ ይኸው እማማ ዝናሽዬ፣ እማማ ዝናሽ ያስጌጥክ እየለበስክ ሶስት ያስጌጥክ እየለበስክ እማማ ዝናሽ እሳቸው ጥሩ ሰው ናቸው። አዳምጧቸው የሚሉትን ይኸው እሱ እኮ ልብስ እያጌጡ እየለበሱ ነው የሚመጡት። ልብስ እያጌጡ እየለበሱ ነው። ሀብታም ኖት አለ እኮ ይኸው እንዴ! ወይኔ መጨረሻው ሳዳይ ውይ ተበዛጩ እኮ ማርያም ጭስ ነው ያሉት። በቃ ሻሹላ ያለ አወለቁት። አይ እማማ ዝናሽ ይመቹኛል እኮ ማርያምን። እንግዲህ ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ በአንዳንዶቹ መረጃ እንዳገኛችሁባቸው ተስፋ አደርጋለሁ። አንዳንዶቹ ደግሞ እንዳናደዷቸውም ተስፋ አደርጋለሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ሰላም ትቆዩልኝ ያላችሁ ውድ ቤተሰቦቼ። እስካሁን ምናልባት ላይክ እና ሰብስክራይብ ሳታረጉ ከሆነ እያያችሁኝ ያላችሁት አሁን ላስታውሳችሁ፣ አንድ አፍታ ላይክ እና ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ። እኔ በጣም ነው የሚያበረታታኝ። እናንተ ደግሞ ምንም አይፈጅባችሁም። አንድ በተናትና ተባበሩኝ። እሷን ወዳችኋለሁ። ሰላም ቆዩልኝ። ቻው